እማይ ብናጣ ከጓደኞቼ በታች ብሆን ራሱ አልተውም። ምንም ይሁን ምንም ይክሳም ይቁሰልም ይጉደልም ምንም ይሁን ከነማንነቱ ነው የወደድኩት። ይቅር ማለለው ነገር ቢኖር ግን ከሴት ጋር ካየሁት ብቻ ሌላው ትርፍ ነው። ሌላ ምንም አልፈልግም። እናት የምሬ ነው ማለት ነው። ሌላ ምንም አልፈልግም። ከዛ በተረፈ ምንም ይሁን ባለ ይጣማው ማንም ሰው የሚያጣ ነው። ይክሳም ማንም ሰው የሚከሳ ነገር ነው። ይጥቆርም አካሉ የሚጉደል ነገ ምን እንደምንሆን አናቅምኛ። በማንነታችን ስንዋደድ ነው ሁሉም ነገሮች ማለት ነው። ከዛ በተረፈ ባሌ ላይ ለሚሆኑ ነገሮች እያንዳንዱ ነገር ለክብሩም ለውርደቱም ለኤቭሪቲንጉም አለውለት እግዚአብሔርን። እኔ ከሁለታችሁ አንዳችሁ ማን ይሞት ቢባል እኔ ራሴን ሰጣለሁ። ለምን ንጹህ ስለሆነ ማለት ነው። እውነት ለኔ በጣም ንጹህ ነው አውቃለሁ። ከኔ በላይ የሚያውቀው ሰው የለም። ስላወኩትም ነው ያገባው። ከዛ በተረፈ ስለ ባሌ እያንዳንዷን ነገር አውቃለሁ። እኔ አሁን ለምሳሌ የኔ ብዙ ባልና ሚስቶች ስልካችሁን ትደባበቃላችሁ፣ እንተዋወቃለን በጣም ብዙ ሰዎች ማለት ነው። ባልየውም ፓተርኑን እዛ ጠልፎ እዚህ ጠልፎ ለምን ስልክ የነካሽ ብሎ የሚናገር ባል አለ። ሴቷም ልክ እንደዛው። እኛ ቤት የለም ማሪ የሱ ስልክ ይሄ የሱ ስልክ ነው፣ እኔ ጋር ነው የሚውለው። የኔ ስልክ እሱ ጋር ይውላል። ሌላ ስልክ ትርፍ የለንም። ኤቭሪቲንጋችን ደሴም እንደዚህ የተጠማመረ ነው። እንደዛ ሲሆን ግልጽ ስትኳኳኑ ምንም ነገር ክፍተት አይመጣም ቤታችሁ ውስጥ። ስለ ነገ ደግሞ ፈጣሪ ያውቃል። የሚያኖረን ፈጣሪ ነው። ገባችሁ? ስለ ነገ እግዚአብሔር ያውቃል። ስለ ነገ እኔ አልጨነቅም። የሚጨነቅልኝና የሚያስብልኝ አምላክ አለልኝ። ገባችሁ? ሁሉም ነገር የሚሆነው ፈጣሪ ሲፈቅድና እሱ ባለው መንገድ ነው እንጂ እኔ ባልኩት አይደለም። ማንም ሰው አብረን ዛሬ ላይ እኔ ነገ እኮ ልንለያይ እንችላለን ብዬ እኔ ባሌን ዛሬ ላይ አልጎዳው። ለምን? ስለ ነገ እግዚአብሔር ያውቃል። እኔ ምን አውቃለሁ? አላቅም። ዛሬ ላይ ግን ደስተኛ አድርጌ እሱ ማኖር ካልቻልኩኝ ነገ ላይ የምጸጸትበትን ነገር ማድረግ አልሻ። ምንም ይሁን ምን ንጹህ ነኝ ለሱ። ምን ጎሎኝ ምን አጥቼ? ወንዶች ከሆኑ ስማችሁ ነው እንጂ የተለወጠው ሁላችሁም አንድ ናችሁ። ምንም የተለወጠ ነገር የላችሁም። የተለየ ነገር የላችሁም። ስማችሁ ብቻ የተለያየ ነው። ወንድ ነው። ወድጆ አክብሬው ነው ያገባሁት። خلاص ሌላ አያስፈልገኝም። ብትጠበስም አትሸተኝም። ገባ